ምዕራፍ 18 ሹሐዊውም በልዳዶስ መለሰ እንዲህም አለ። እስከ መቼ ቃልን ታጠምዳለህ? አስተውል፣ ከዚያም በኋላ እንናገራለን። ስለ ምንስ እንደ እንስሶች ተቈጠርን? ስለ ምንስ በዐይንህ ፊት ረከስን? ቁጣ ወርሶሃል፣ አንተስ የሞትህ እንደሆነ ምድር ስለ አንተ ባድማ ትሆናለችን? ወይስ ዓለት ከስፍራው ይነቀላልን? የኀጢአተኛ መብራት ይጠፋል፣ የእሳቱም ነበልባል ብልጭ አይልም። ብርሃን በድንኳኑ ውስጥ ይጨልማል፣ መብራቱም በላዩ ይጠፋል። የኃይሉም እርምጃ ትጠባለች፣ ምክሩም ትጠላዋለች። እግሩም በወጥመድ ትያዛለች፣ በመረብም ላይ ይሄዳል። አሽክላ ሰኮናውን ይይዛል፣ ወስፈንጠርም ይበረታበታል። በምድር ላይ የሸምቀቆ ገመድ፣ በመንገዱም ላይ ወጥመድ ለእርሱ ተሰውራለች። ድንጋጤ በዙሪያው ታስፈራዋለች፣ በስተኋላውም ሆና ታባርረዋለች። ኃይሉ በራብ ትደክማለች፣ መቅሰፍቱም እስኪሰናከል ተዘጋጅቶለታል። የሰውነቱም ብልቶች ይጠፋሉ፣ የሞትም በኩር ልጅ ብልቶቹን ይበላል። ከሚታመንበት ድንኳን ይነቀላል፣ ወደ ድንጋጤም ንጉሥ ያስቸኩሉታል። በድንኳኑም ውስጥ ለእርሱ የማይሆነው ይኖራል። በመኖሪያውም ላይ ዲን ይበተናል፣ ስሩም ከበታቹ ይደርቃል፣ ጫፉም ከበላይ ይረግፋል። መታሰቢያው ከምድር ላይ ይጠፋል፣ በሜዳም ስም አይቀርለትም። ከብርሃን ወደ ጨለማ ያፈልሱታል፣ ከዓለምም ያሳድዱታል። ዘርም ትውልድም በሕዝብ መካከል አይሆንለትም፣ በመኖሪያውም ውስጥ የሚቀመጥ ሰው አይቀርለትም። የፊተኞች ሰዎች እንደ ደነገጡ እንዲሁ የኋለኞች ሰዎች ስለ ዘመኑ ይደነቃሉ። በእውነት የኀጢአተኞች ቤት እንዲሁ ናት፣ እግዚአብሔርንም የማያውቅ ሰው ስፍራ ይህ ነው።